በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በየወሩ በ27 የሚታሰበውን የመድኃኔ ዓለም ወርሃዊ በዓል በማስመልከት ለጥቂት ደቂቃዎች አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር እንድታደርጉ፣ ሰብስክራይብ ያላደረጋችሁ አዳዲስም የሆናችሁ ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እንደሚታወቀው በየወሩ በ27 በቤተ ክርስቲያናችን መድኃኔ ዓለም እያልን ነው የምናስበው። ይህ እንግዲህ ለእያንዳንዳችን እንደ ክርስቲያን እንደ ሰው ልጆች ሁሉ ያለውን ድንቅ ነገር የምናስብበት ወርሃዊ በዓል ነው። ዛሬ በዚህ ዙሪያ መነሻ የሚሆነን የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ጀምሮ ያለው ይሆናል። ቃሉም እንደዚህ ይላል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ሙሴ በምድረ በዳ እባብን እንደሰቀለ። ይህ ታሪክ ተገልጾ የምናገኘው ኦሪት ዘኍልቍ ምዕራፍ 21 ላይ ነው። ሕዝቡ በእግዚአብሔርና በሙሴ ላይ ተናገሩ ይላል። ሕዝበ እስራኤል በእግዚአብሔርና በሙሴ ላይ ተናገሩ። በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን በማለት ተናገሩ። በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን በማለት ተናገሩ። አጉረመረሙ በሙሴና በእግዚአብሔር ላይ። እንዲያውም ልበ አምላክ ዳዊት እግዚአብሔርን አሙት ይላል። እግዚአብሔርን አሙት። በዚህም ጊዜ እግዚአብሔር በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ ይላል ኦሪት ዘኍልቍ ምዕራፍ 21 ላይ። ከእስራኤልም ብዙዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል አሉ። በእግዚአብሔርና በአንተ ላይ ስለተናገርን በድለናል በማለት እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። በአንተና በእግዚአብሔር ላይ በድለናል፣ አንተና እግዚአብሔርን በድለናልና እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ በእግዚአብሔር ፊት ጸለየ። እግዚአብሔርም ሙሴን እባብ ሰርተህ እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። የእባብን ናስ ሰርቶ በዓላማ ላይ እንዲሰቅልና የተነደፈው ሁሉ ሲያያት በሕይወት ይኖራል በማለት እግዚአብሔር ለሙሴ ተናገረው። ሙሴም እንደተነገረው የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። የዚህ ታሪክ መጨረሻ በመስቀል ላይ ተሰቅሎ ያዳነን የክርስቶስ ምሳሌ ነበር። የናሱን እባብ ያየ ሁሉ ከነደፈው የእባብ መርዝ ይድን ነበር። በኃጢአት መርዝ የተነደፈው የሰው ልጅ በሙሉ የሚድነውም በመስቀል ላይ በተሰቀለው ክርስቶስ ስለሆነ
የሰው ልጅ ይሰቀል ዘንድ ይገባዋል ተባለ። የሰው ልጅ ይሰቀል ዘንድ የያው እግዚአብሔር ልጅ ክርስቶስ የእኛን ሥጋ ለብሰዋልና የሰው ልጅ ተባለ። እነዚያ የናሱን እባብ አይተው ዳኑ። ከተነደፉበት የእባብ መርዝ በዓላማ ላይ የተሰቀለውን የናሱን እባብ አይቶ ዳኑ። አሁን ደግሞ የተሰቀለውን ክርስቶስ በእምነት የሚያዩ ሁሉ ይድኑ ዘንድ ክርስቶስ በመስቀል ላይ ተሰቀለ። እኛ ሁላችን መዳን የሆነልን የተሰቀለውን ክርስቶስን በእምነት በማየታችን ነው። በእምነት በማየታችን ነው። ሐዋርያው ቅዱስ ጳውሎስ ኢየሱስን ተመልከቱ ይላል። የተሰቀለውን መከራ የተቀበለውን ለእኛ ብዙ ዋጋ የከፈለውን ክርስቶስን ተመልከቱ ይላል። ኢየሱስ ክርስቶስን በእምነት ማየት መዳን ስለሆነ ወንጌላዊ ዮሐንስ በወንጌሉ እንደገለጸው ከግሪክ የመጡ አንዳንድ ሰዎች ኢየሱስን ልናይ እንወዳለን ብሎ ለመኑት ይላል ወንጌላዊ ዮሐንስ በዮሐንስ ወንጌል ምዕራፍ 12 ቁጥር 21 ላይ ኢየሱስን ልናይ እንወዳለን አሉት። ምክንያቱም እርሱን ማየት መዳን ስለሆነ በእርሱ እውነት በእርሱ ሕይወት ስላለ በእርሱ የሚያምኑ ሁሉ የዘላለም ሕይወት ስላላቸው እነዚህ ሰዎች አገር አቋርጠው መጥተው ኢየሱስን ልናይ እንወዳለን በማለት ፊልጶስን እንደጠየቁ ወንጌላዊ ዮሐንስ አስፍሮት እናገኛለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና የዘላለም ሕይወት ወገኖቼ ክርስቶስ የዘላለምን ሕይወት ሊሰጠን ነው የተሰቀለው። እነዛ የእባቡን ናስ በማየታቸው ብቻ እግዚአብሔር ለሙሴ እንደተናገረው የተነገረውን ቃል ሰምተው አምነው ያንን የእባቡን ናስ በማየት መዳን ሆኖላቸዋል። እኔና እናንተ ደግሞ የተሰቀለውን ክርስቶስን በእምነት በማየት እንድንድን እርሱ በመስቀል ላይ ተሰቀለ። በሙሴ ዘመን የተሰራው የነሐስ እባብ በንጉሡ ሕዝቅያስ ዘመን ተሰብሮ እንዲወድቅ ተደርጓል፣ እንዲወገድ ተደርጓል። መጨረሻውና ምሳሌው ግን በመስቀል ላይ በተሰቀለው በክርስቶስ የሚያምኑ ሁሉ እርሱን በእምነት በማየት ወደ እርሱ የተሰቀለውን ክርስቶስ በእምነት የሚያዩ ሁሉ እንዲድኑ የተከፈለ ዋጋ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ አለ ወንጌላዊ ዮሐንስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶአልና ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ይህ ሕይወት የዘላለም ሕይወት ነው። ይህ ሕይወት የዘላለም ሕይወት ነው። ማንም እንዳይጠፋ ወዶ ወገኖች፣ ይህ ሕይወት ጊዜያዊ የሆነ ሕይወት ነው። እነዛ በናሱ ላይ የተሰቀለውን የእባብ ናስ የተመለከቱ ሰዎች ጊዜያዊ መዳን ነው የሆነላቸው። የተሰቀለውን ክርስቶስን መድኃኔ ዓለምን የሚያምኑ ግን የዘላለምን ሕይወት ነው የሚያገኙት። የዘላለምን ሕይወት እግዚአብሔር የሰጠን የዘላለም ሕይወት ነው። ማንም እንዳይጠፋ ወዶ ልጁ ስለኛ በመስቀል ላይ እንዲሰቀል የእግዚአብሔር በጎ ፈቃድ ሆነ። ይህ ሕይወት የዘላለም ሕይወት ነው። ይህ ሕይወት ከጥፋት የምንድንበት ሕይወት ነው። መድኃኔ ዓለም እያልን በየወሩ በየቀኑ ስናስብ የተሰቀለውን ክርስቶስን ስናስብ ሐዋርያው ቅዱስ ጳውሎስ የገላትያን ክርስቲያኖች ከወቀሰበት አንዱ ምክንያት እይታቸውን ከተሰቀለው ከክርስቶስ ስላነሱ ነበር። እናንተ የገላትያ ክርስቲያኖች ሆይ፣ እናንተ የገላትያ ሰዎች ሆይ
የተሰቀለው ክርስቶስ በፊታችሁ እኮ እንደተሳለ ሆኖ ይታያችሁ ነበር። ይህንን እንዳታስተውሉ ማን አዚም አደረገባችሁ አላቸው። ማን አዚም አደረገባችሁ? የተሰቀለውን ክርስቶስ በውል የማያይ በውል የማይመለከት በፍጹም ልቡ የማያምን ሰው ወገኖቼ አዚምና ድንዛዜ የወደቀበት ነው። ስለዚህ እግዚአብሔር አንድያ ልጁን ለሁላችን አሳልፎ ሰጠ። እርሱም ስለኛ ኃጢአት በመስቀል ላይ ተሰቀለ። የዘላለምን ሕይወት በእርሱ በኩል አገኘን። የዘላለም ሕይወት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው የሚለው። እግዚአብሔር ማንም ሰው እንዲጠፋ አይፈልግም። ሁሉም ሰው የዘላለምን ሕይወት እንዲያገኝ ይፈልጋል። የዘላለም ሕይወት ማግኛው መንገድ፣ ከጥፋት መዳኛው መንገድ ደግሞ የተሰቀለው ክርስቶስ ብቻ ነው። መድኃኔ ዓለም ብቻ ነው። ሰው በሌላ መንገድ የዘላለምን ሕይወት ማግኘት በፍጹም አይችልም። የሰው ልጅ በማመኑ በክርስቶስ በማመኑ እግዚአብሔርን በማመኑ እርሱን በመከተሉ የሚሰራቸው በርካታ መልካም ነገሮች አሉ። ብዙ ሰዎች ባለማወቅ በሚሰሩት መልካም ነገር የዘላለምን ሕይወት የሚያገኙ ይመስላቸዋል። የዘላለም ሕይወት የሆነልን በተሰቀለው በክርስቶስ ኢየሱስ ነው። የምንሰራው መልካም ነገር ደግሞ በማመናችን እርሱን በመከተላችን ማድረግ የሚገቡ በርካታ መልካም ነገሮች አሉ። እነዚህን ነገሮች በውል ማወቅ ያስፈልጋል። የሰው ልጅ የዘላለምን ሕይወት የሚያገኘው በተሰቀለው በክርስቶስ ኢየሱስ ብቻ ነው። መልካም ስራ ደግሞ በማመናችን በቃሉ እንደተገለጹ የሚያምኑ ሰዎች ማድረግ የሚገባቸው በርካታ መልካም ነገሮች አሉ። እምነታቸውን የሚገልጡባቸው በርካታ ስራዎች አሉ። ነገር ግን መዳን የሆነልን የዘላለም ሕይወት የሆነልን ከጥፋት የዳነው በተሰቀለው በመድኃኒታችን በኢየሱስ ክርስቶስ ብቻ ነው። ስለዚህ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋል። የተሰቀለው ደግሞ ሁላችንም በዘላለም ሕይወት ውስጥ እንድንኖር በማይጠፋ የዘላለም ሕይወት ውስጥ እንድንኖር ነው። ይህንን እውነት ሁላችንም ማወቅ ይገባናል። ይህንን እውነት ሁላችንም በልባችን ልናስቀምጥ ያስፈልጋል። ዕለት ዕለት ዓይኖቻችን በተሰቀለው በኢየሱስ ክርስቶስ ላይ መሆን አለባቸው። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።